ሰላም ጤና ይስጥልኝ። እንዴት ናችሁልኝ? እንግዲህ ዛሬ የምናየው ነገር በጣም አሪፍ ነገር እንደሆነ ልነግራችሁ ፈልጋለሁ። ምክንያቱም አዶናይ በተለያዩ የቲክታክ አዋርድ ላይ እየሰራ እንዳለ ይታወቃል። ይህም በአዶናይ ዙሪያ ላይ እየተነሱ በቅናትም በተለያዩ አዶናይን ዝቅ ዝቅ ለማድረግ የሚታዩና የሚሰሙ ነገሮች አሉ። ከነዛም አንዱ ይህ የሰመረ ባሪያው የሚባለው ይህንን ሰውዬ ማለት ነው። ሰመረ ባሪያው ይህንን ሰውዬ ማለት ነው። ሰመረ ባሪያው ምን እያለ ነው? አዶናይን የወቀሰ ነው። አዶናይን ትንሽ ዝቅ ዝቅ ለማድረግ እየሰማነው ነው። ይህ ግን ተገቢ አይደለም የሚል ሀሳብ ለመስጠት ነው። ይህ ማለት ምን ማለት ነው? እስኪ መጀመሪያ አዶናይን እያደረገ ያለው ነገር እናውቀዋለን። ሰመረ ባሪያው ግን የሚባለው አዶናይ ላይ የተናገራቸው ነገሮች አዶናይ አንተ ደደብ ነህ ሲለው ነበር ለአዶናይ። አንተ እንደዚህ ማድረግ አይገባም ነበር፣ አንተ ከፍ ከፍ ልትል አይገባም ነበር ሲል ሰምተነዋል። እንግዲህ ከምን እንደተነሳ እኔ በጣም ግራ እየገባኝ ነው። ለምን? ምክንያቱም አንድ ሰው ስንወቅስ መጀመሪያ ጥሩ የሆነው ነገር አፕሪሺየት አድርገን ጥሩ ነገር የተሰራ ካለ እዛ ሰው ላይ ያንን አድንቀን አፕሪሺየት አድርገን ነው ከዛ በኋላ ወደ ክሪቲሲዝም ወይም መውቀስ ወይም ሌላ ተረባም ካለ የምናነሳው ማለት ነው። የሰመረ ባሪያው እንደዛ አይደለም። ጭራሽ አንተ መውጣት የለብህም ብሎ ነው የደመደመው ለአዶናይ። ይህ ደግሞ ደስ አይልም። ሰመረ ባሪያው መታረም አለብህ፣ ለራስህ መታረም አለብህ። አዶናይ ጥፋት አለው ወይ? ሊኖረው ይችላል፣ እንደ ሰው ሊኖረው ይችላል። ደግሞ አንዳንድ ጊዜ የተናገራቸው ነገሮች መቼ ናቸው ብለህ በደንብ ማገናዘብ ያስፈልጋል። እንደዛ ካልሆነ የምትናገረው ነገር ታይሚንግ ካልጠበቀ ችግር ስለሚሆን፣ ይህ ማለት ለምሳሌ አንድ ሰው ከዚህ በፊት የነበረው ህይወቱ አሁን ያ መጥፎ ባህሪው ያ መጥፎ ንግግር ከነበረው ያ መጥፎ ባህሪ ከነበረው አሁን ካስተካከለው እና ከኔ ተማሩ ወደ በጎነት ከቀየረው ወደ መልካምነት ከቀየረው ያንን ሰው የመውቀስ ሞራል ሊኖረን አይችልም። ለምን? ያንን ሰው ኦልሬዲ ተለውጧል፣ ስለተለወጠ። ስለዚህ ሰመረ ባሪያው አዶናይ ላይ የተናገርካቸው ያሉት ነገሮች በሙሉ ያለፉ የአዶናይ ታሪኮች ናቸው እንጂ የአሁኑ አዶናይን አይገልጹም። ምናልባት አዶናይ ፐርፌክት ነው ወይም 100% ትክክል ነው እያልኩ አይደለም። ሆኖም ግን አዶናይ ያጠፋቸውና አዶናይ መልካም ስራ የሰራባቸውን ሁለቱም ሚዛን ላይ ስናስቀምጥ ግን የትኛው ይበልጣል? ያ መልካምነቱ ይበልጣል፣ በጣም ይበልጣል። ለዚህ ነው አዶናይን በዚህ ልክ አሁን እየደገፍነው ያለ ነው። በጣም በሚገርም ሁኔታ አዶናይ በዚህ እድሜው ሞስት 25 26 ነው ቢያደርግ፣ ያው እድሜው ከራሱ ነው የሰማ ነው እና የሚሰራቸው ስራዎች ግን በጣም በሚገርም ሁኔታ አስደናቂዎች ናቸው። እስፔሻሊ ለወጣቱ ማህበረሰብ በጣም የሚጠቅሙ አይዲያስ ነው በደንብ እየሰጠ ያለው ብዬ አምናለሁ። ለምን ሰዎች ብዙ ከዲፕሬሽን
ወይም ከድብርት የወጡበት ሐሳብ በአዶናይ እንደሆነ በተለያዩ መድረኮች ሲናገሩ፣ በተለያዩ ሚዲያዎች ሲናገሩ ሰዎች እየሰማን ነው። ለምሳሌ አንዷ ምን አለች? እኔ ራሴን ላጠፋ ፈልጌ ነበረ። ልክ ላጠፋ ስፈልግ በአጋጣሚ ቲክቶክን ስክሮል እያረኩ ሳይ ነበርና አንድ ጊዜ የአዶናይ ቪዲዮ መጣልኝ አለች። ልክ አዶናይ የመከረኝ ምክር የዛኔ ያ ራሴን ለማጥፋት ያሰብኩበት ሐሳብ ቀይሬ ወደ ሌላ ሰው ተቀየርኩኝ። አሁን ሌላ ነኝ። የአዶናይ ምክር ጠቅሞኛል ስትል በጆሮአችን ሰምተናል። ስለዚህ እንደዚህ ከሰማን ይህ ሰው ይህ ወጣት አዶናይ ሰዎችን እየጠቀመ ነው ያለው ማለት ነው። አሁን ሰመረ ባሪያው አንተ ምንድን ያደረከው? በኔጌቲቭ ሳይዱን ብቻ ነው ያየኸው። ይሄ ደግሞ ትክክል አይደለም። ይህ ትክክል አይደለም። የአዶናይ ያ ጥሩ ነገሩ ማየት መቻል አለብህ። ኦኬ፣ መታየት መቻል አለበት። ሚዛን ላይ ሁል ጊዜ ሪስክ ቤኔፊት አናሊሲስ ኦር ኮስት ቤኔፊት አናሊሲስ መስራት አለብህ አይደል? ስለዚህ የአዶናይ ጥቅም ይበልጣል ወይስ የአዶናይ ጉዳት ይበልጣል ብለን ሚዛን ላይ ስናስቀምጥ በጣም እርግጠኛ ሁኜ የምነግርህ የአዶናይ መልካምነት፣ የአዶናይ ደግነት ሚዛን ደፍቶ እናገኘዋለን። በዚህ ነው አዶናይን እየደገፍ ነው እያለ ነው። መታረም ያለባቸው ነገሮች፣ ንግግሮች ግን አይታረም አይነገረው እያልኩኝ ግን አይደለም። ከማንም በላይ እዚህ ላይ አስረግጬ ነግርህ የምፈልገው ሰመረ ባሪያው፣ ከማንም በላይ እኔ አዶናይን በጣም ወቅሼዋለሁ። በጣም የወቀስኩበት ዓላማ፣ ዋናው ዓላማዬ አሁን ለሚያሳያቸው የመልካምነት፣ አሁን የሚያሳያቸው የሚሰጣቸው ፍቅር፣ ለሰዎች ያለው ፍቅር በጣም በሚገርም ሁኔታ አዶናይ ላይ እንዲከሰትና እንዲፈጠር እፈልግ ስለነበር ያንን ነገር አሁን አግኝቼዋለሁ አዶናይ ጋር። ለዚህ ነበር የምፈልገው አዶናይ። ስለዚህ ስንወቅስ ስንተች መልካም የሆኑት ነገሮች ግን አፕሪሺየት እያደረግን ነው መሄድ ያለብን። ኦኬ፣ እንደዚህ ካልን ናው አዶናይ የአዶናይ መልካምነት ትንሽ ልግለጽ። ትንሽ ከብዙ ትንሽ በትንሹ ማለት ነው። አንደኛ አዶናይ ኢትዮጵያ የድሮዋን ኢትዮጵያ እነዛ አምሽተ ምንም የማትሆነው ኢትዮጵያ የዛኔ ጎረቤት ለጎረቤት ሲተሳሰብ የነበረባት ኢትዮጵያ ያቺ የድሮዋ ሰዎች ለሰዎች ለማገዝ ያላቸው ጉጉት የሚያሳዩባት ኢትዮጵያ ያቺ የድሮዋ አንድ ብሔር ለሌላው ብሔር ያለው ፍቅር የተለየ የነበረባት ያቺ የድሮዋ ኢትዮጵያ እያሳየን መሆኑ ልነግርህ እፈልጋለሁ። ይህ ማለት አዶናይ በትውልዱ የትግራይ ብሔር ተወላጅ ነው፣ ኢትዮጵያዊ ነው። ግን አሁን ልክ ስናየው አዶናይ ለትግራይ ሰዎች ብቻ ብሎ የታጠረ ልጅ አይደለም። እንደምናየው ሰው እንደ ሰውነቱ እያገዘ ሰው መሆኑን ብቻ ነው እኔ የሚገደኝ ብሎ እየሰራ ያለ ከዕድሜው በላይ እያሰበ ያለ ወጣት ልጅ መሆኑን ልነግርህ እፈልጋለሁ። ይህ ሐሳብ
የእግዚአብሔርን ሐሳብ መሆኑን ልነግርህ እፈልጋለሁ። ምክንያቱም እግዚአብሔር እርስ በርሳችሁ ተዋደዱ፣ አትከፋፈሉ፣ ሰላም ፍጠሩ ይላል። አዶናይ ይህንን ነው ተግባራዊ እያደረገ እያየነው ያለነው ወገኔ። ስለዚህ መውቀስ አዶናይን መውቀስ ሞራሉ ከየት መጣ? ሁለተኛ አዶናይ አሁን ለኢትዮጵያ በጣም ያስፈልጋታል። ለኢትዮጵያ ብቻ አይደለም ለዓለም ያስፈልጋታል እንደዚህ አይነት አስተሳሰብ። ምክንያቱም እንደምናየው የተለያዩ ሰዎች አሁን ጭንቅላታቸውን እየተበላሸ ነው። በምን? በተለያዩ ነገሮች እየተጨናነቁ ሌላ መጥፎ ሐሳብ እያሰቡ ራሳቸው ለማጥፋት፣ ሀገራቸው ለማጥፋት፣ ሰዎችን ለማጥፋት መጥፎ የሆነውን ነገር ሁሉ ለማድረግ እያሰቡ ባሉበት ጊዜ ልክ እንደ አዶናይ ከዚህ ተግባር እንዲወጡ ምክርን የሚሰጥ ወጣት፣ የሚያነቃቃ ወጣት ማግኘት በጣም በጣም ወሳኝ ነው። ሌላ የደከሙትን የተጎዱትን እርዳታ የሚያስፈልጋቸው ሰዎችን እያመጣ እርዳታ እንዲያገኙ ማድረግ የአዶናይ ከፍተኛ ኳሊቲው ነው። ስለዚህ ይህንን መደገፍ ያስፈልጋል እንጂ መተቸት አያስፈልግም። ስለዚህ የመጨረሻ መልእክቴ ሰመረ ባሪያውም ሆንክ ሌሎች ሰዎች አዶናይ ላይ እየተነሳችሁ ያ ኔጌቲቭ ፓርቱ ብቻ ያ መጥፎ ፓርቱ ብቻ እያያችሁ ነቅሳችሁ እያወጣችሁ ለሌላ ጉዳይ የምትጠቀሙ ሰዎች አይጠቅማችሁም። እኔ ወንድማችሁ ልንገራችሁ፣ ለእናንተም አይጠቅምም፣ ለአዶናይም አይጠቅምም፣ አያስተምረውም፣ ለሀገራችን በአጠቃላይም አይጠቅምም። ስለዚህ የሚጠቅመው ያ መጥፎ የሆኑ ምክሮች ካሉ እነሱ እንዲያርም ፖዚቲቭሊ በወንድማማችነት አስተሳሰብ መምከር፣ ወንድማችን እንዲስተካከል ማድረግ። አለበለዚያ ግን እንደዚህ ያደረግን ሰውን ዝቅ ለማድረግ ብቻ የምንጓዝ ከሆነ ተገቢ አይደለም። ስለዚህ ሁላችንንም አዶናይን እየደገፍን አዶናይን እየመከርን ጭምር የሚያስተካክላቸው ነገሮች እየነገርን ባለበት እንዲቀጥልና ሰዎች እንዲያግዝ ፍቅርን እንዲያስተምር ኢትዮጵያንና ሌላ ዓለምን ሰው መሆኑን ብቻ አይተን ማክበር እንደሚገባን በማድረግ ሁላችንንም ይህንን ተግባር እንድንፈጽም ምክሬ ነው። ሰላማችሁ ብዝት ይበል። የእግዚአብሔር ሰላም ከዚህ ዓለም ሰላም ይበልጣልና የእግዚአብሔር ሰላም ከሁላችን ጋር ይሁን። ሰላም፣ ቻው ቻው። በሌላ ቪዲዮ ቀጣይ እንገናኛለን። ባይ፣ ቻው ቻው። ቴንክ ዩ